አይኖች ሁሉ ወደ ትምህርት ሚኒስቴር አቅንተዋል። በዚህ ቪዲዮ መጨረሻ ላይ አንድ ትልቅ ጉዳይ እነግራችኋለሁ። እናንተ ይህን ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ባለፈው በ2018 ዓመተ ምህረት የታየው ውጤት ለኢትዮጵያ ትልቅ ድንጋጤ ነበር። ከ845,000 በላይ ተፈታኞች መካከል 50% እና ከዛ በላይ ያመጡት 27267 ተማሪዎች ብቻ ነበሩ። ይህም ማለት በቁጥር ሲሰላ 3.2% ብቻ። 3106 ትምህርት ቤቶች ደግሞ አንድም ተማሪ አላሳለፉም። ፕሮፌሰር ብርሃኑ ነጋ ኩረጃን እናጠፋለን ብለው የጀመሩት ጥብቅ ቁጥጥር የዘንድሮውን ውጤት በጉጉት እንድንጠብቅ አድርጎናል። ዘንድሮስ ያ አስደንጋጭ ውጤት ይደገም ይሆን ወይስ የተሻለ ውጤት ይመዘገባል? የዘንድሮ የ2019 ዓመተ ምህረት የ12ኛ ክፍል ፈተና በኢትዮጵያ የትምህርት ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። ለመጀመሪያ ጊዜ በከፍተኛ ደረጃ የኮምፒውተር ወይም ኦንላይን ፈተና ተግባራዊ ተደርጓል። ይህም ፈተናውን ከስርቆትና ከኩረጃ የጸዳ እንዲሆን ከማድረጉም በላይ ውጤቱን በፍጥነት ለማረም መንገድ ከፍቷል። ይህ አዲስ ስርዓት ውጤቱ ላይ ምን አይነት ተጽዕኖ ይኖረዋል? የዘንድሮ እርማት ሂደት ከቀድሞው በበለጠ በጥንቃቄ እየተከናወነ ነው። በትምህርት ምዘናና ፈተናዎች አገልግሎት ግቢ ውስጥ ኦኤምአር ማሽኖች ወረቀቶችን እየቃኙ ይገኛሉ። የዘንድሮ ውጤት በተለያዩ ደረጃዎች እንዲጣራ እየተደረገ ነው። የተማሪዎች ውጤት እንዳይዛባ ዋስትና ይሰጣል። በኮምፒውተር የተፈተኑ ተማሪዎች ውጤት ቀድሞውኑ ወደ ዳታቤዝ የገባ ሲሆን በአሁኑ ወቅት የወረቀት ፈተናዎች እርማት መጠናቀቂያው ላይ ደርሷል። ብዙዎቹ ውጤት መቼ ይለቀቃል የሚል ጥያቄ እያነሱ ይገኛሉ። በትምህርት ሚኒስቴር አካባቢ ካሉ ምንጮች እንዳገኘ ነው እርማቱ 80% መጠናቀቁን ተከትሎ በአሁኑ ወቅት የማጠቃለያ የሪፖርት ዝግጅት እየተከናወነ ይገኛል። ተማሪዎች አዲሱን ዓመት ውጤታቸውን አውቀው እንዲቀበሉ ለማድረግ ታስቦ ውጤቱ በነሐሴ መጨረሻ ላይ ይፋ የመሆኑ እድሉ ከፍተኛ እንደሆነ ተነግሯል። እንግዲህ በመግቢያ ላይ እንደነገርኳችሁ ያ ምስጢራዊ መረጃ የሚነገርበት ሰዓት ላይ ደርሰናል። ከእርማት ማዕከሉ የወጡ ፍንጮች እንደሚያሳዩት በዘንድሮ ፈተና በተለይም በኦንላይን የተፈተኑ ተማሪዎች ውጤት ካለፈው ዓመት በተሻለ ሁኔታ አበረታች ሆኖ ተገኝቷል። ይህም ማለት በሚቀጥሉት ዓመታት ፈተናው ሙሉ በሙሉ ወደ ዲጂታል እንዲቀየር ትልቅ በር ከፍቷል። በተጨማሪም ባለፈው ዓመት ዜሮ ያመጡ ትምህርት ቤቶች ቁጥር ዘንድሮ በከፍተኛ ሁኔታ ይቀንሳል ተብሎ ይጠበቃል። በመጨረሻም ውጤቱ እስኪለቀቅ ድረስ ተማሪዎች በትዕግስት እንዲጠብቁና ውጤት የሚታይባቸውን የድረገጽ አድራሻዎችና የቴሌግራም ቦቶች ቀድመው እንዲዘጋጁ እንመክራለን። ውጤቱ እስኪለቀቅ ድረስ አዳዲስ መረጃዎችን እየተከታተል የምናደርሳችሁ ይሆናል። እናንተ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እና እንዲሁም ቪዲዮውን ላይክ በማድረግ ቤተሰብ መሆን ትችላላችሁ። እናንተስ የዘንድሮ ውጤት ከባለፈው ዓመት ይሻላል ብላችሁ ታስባላችሁ? ሐሳባችሁን በሰከነ ቃላት በኮሜንት አጋሩን። አሁንም በሌላ አዲስ መረጃ እስክንገናኝ ድረስ በሰላም ቆዩ።